ምንም አይመለከትም። በቃ ከፈለክ አንጣልኝ አለኝ። እባብ እሺ አመጣላለሁ ፈታ በላልኩት። ከዛ በአንድ እባብ 50 ብር ነው የምቀበለው። እባቦቹን እንደሚይዛቸው እቤት መጥቼ እንደማሳደር አርባ ስፔሻል አሁን ለቅዳሜ አንዳንድ ጊዜ አርባ አሳድሬ ማን ይዣቸው ገብቼ እቤት እንደማሳደራቸው ምናምን ነገር ታያለች ማለት ነው። ግን አታውቃቸው ቀላል አሰቃይቻቸዋለሁ እንዴ እሷንም ልጄንም ቀላል አሰቃይቻቸዋለሁ። በጣም ነበር የሚጠሉኝ የሱ ጓደኞች በዛ ሰዓት። አሁን ግን በቃ አረኛን ሙሳጂን እሱን የሄደበት ቦታ ምናምን እሄዳለሁ። 20 ዓመት በአንድ ቤት ውስጥ ቁጭ ብለን ተኮራርፈን ነው ያለነው። ወቁልን ብለን ያስገባለው እሷ ገባች በኋላ ወቁልን በቃ ምን ይታወቃል ወይ እዚሁ ቬሎና ለብሳቸውና ማን ነው ስሙ? ያምላክ ጥበቡ ከየት ከተማ መጣ? ደብረ ዘይት። እሺ ለምን መጣ? ወደፊት ለፊት እናቴንም ቤተሰቦቼን ምናምን ባለቤቴን አንተንም ይቅርታ ነው የምጠይቅ። አንተን ይቅርታ መጠየቅ የፈለኩት 2011 ላይ መጣሁት። በነገራችን ላይ 2011 ነው የዛኑ ሰዓት ነው ማለት 2011 ሲመጣ ማለት ነው። እንደዛ እንደ ህፃኑ ልጅ ታሪክ ማለት ነው። ህፃኑ ልጅ ታሪክ ነው ታውቃለህ። ዣንጥላ ይዤ ነው የመጣሁት እዚህ ሲመጣ ማለት ነው። ዣንጥላ ይዤ ነው የመጣሁት። ብላቴ ነው ያ ህፃን ልጅ ማለት ነው። የሆነ ገጠር ከተማ ላይ ነው ማለት ነው። እዛ ገጠር ከተማ ላይ ገጠር ውስጥ ማለት ነው ዝናብ እምቢ ይላቸዋል። ዝናብ እምቢ ሲላቸው ጊዜ የሰፈር ሽማግሌዎች ተሰባሰቡና ዝናብ እምቢ አለ ነው። ስለዚህ መጸለይ ያለብን ነው ማለት ነው። ከዛ እነዛ ሽማግሌዎች ተሰብስበው መጸለይ ያለብን ሲሉ ይህፃን ይሰማል ማለት ነው። ከዛ ተያይዞ ምን ያደርጋሉ? ይሄ ሁሉ ጊዜ እየሄዱ ጸልዩበት ተራራ አለ ማለት ነው። ከዛ ተራራ ላይ ወጡ ለመጸለይ አሁን ተነጋገሩ ማለት ነው። ከዛ ይሄን ሲያደርጉ ብላቴናው እየሰማ ነው። ከዛ ተያይዞ ሲወጡ አብሯቸው ወጣ። ሲወጣ ምን ይዞ ወጣ? ዣንጥላ ይዞ ወጣ። ልጅ ምን ሆነ ነው ዣንጥላ ይዘህ የምትሄደው ሲሉት ስመለስ ዝናብ ይዘንብ የለም ወይ አላቸው ማለት ነው። ስለዚህ ይህ ብላቴና ምንድነው እምነቱን ይዞ ነው የወጣው። ሲመለስ ዝናብ እንዳይመታው ጥላ ይዞ ነው። ስለዚህ እኔ እዚህ ስመጣ 2011 ስመጣ እምነቴን ይዞ ነው የወጣው እንደምድን ማለት ነው እንደማመጥ እና በጣም ማዘሯን በጣም አሰቃይቻታለሁ በጣም ማለት ነው። በጣም ግን እንዴት መሰለ እንዳቀባት አትፈልግም ማለት ይሄ እየተጨነቀች እንደሆነ እንዳቀባት አትፈልግም ይብን ማለት ነው። ለምሳሌ አንዴ ይኸውልህ እኛ ሰፈር ማለት ነው ቢሾፍቱ ሀይቁ እንደዚህ ዳር አካባቢ ጋር ነው የኛ ቤት ማለት ነው። እና ልጆች ማለት 8ኛ ክፍል እያለሁ ማለት ነው 8ኛ ክፍል ማለት እንግዲህ አውቃለሁ ማለት ራሴን አውቃለሁ። በዛ ደረጃ ሆኜ ትቆጣጠረኛለች ትመታኝ ነበር ወላ ማለት ነው። እና የሰፈር ሰው ተጣልቶ ምናምን ነገር እሞታለሁ ምናምን ነገር ብሎ ማለት ነው ወደ ወንዝ ነው የሚሮጡት ማለት ነው። እዛ ወንዝ በጣም ሰው ይሞታል ምናምን ነገር ማለት ነው። እሞታለሁ ምናምን ነገር ብሎ ሰው ሲሮጥ ልጆች ይሮጣሉ ማለት ነው በዚህ ሙድ ማለት ነው። ከዛ ቤተሰቦቹ የሰፈር ሰው ምናምን ነገር ማለት ነው ሽብር ይነዛሉ እሱን ለመያዝ ማለት ነው። ከዛ በቃ የሰፈር ሰው ቅቡጥን ምናምን ነገር እና ያቺ ነገር ትመችኛለች ማለት ነው። እኔ ሁሌ ሰማታለሁ ማለት ነው። ከዛ የሆነ ቀን ተጣላም ማለት ነው። ተጣልተን እሞትልሻለሁ ምናምን ነገር ብዬ ማለት ነው ጣስኩ ማለት ነው። ደንስ ስትስ ሰማችኝ እንዴ ቁጭ ብላ ነው የምትጠብቀኝ ማለት ነው። ከዛ እኔ በቃ ማለት ያው የነሱ ድባብ አለ አይደል እዛ ጋር ያለው ድባብ እሱ ምናምን ነገር አለ ብዬ ብጠብቅ ማንም ይከተለኝ የለም። ብጠብቅ ማንም ይጠብቀኝ የሚመጣ የለም ማለት ነው። በሸሎፍ ሾፍ አድርጌ ዋኝቼ ተመለስኩ ማለት ነው። ከዛ ስመጣ ማለት ነው ይሄ የበጋለንጋ ታውቃለህ? የበጋለንጋ በር ገና ከፈት ሳርግ ተቀበለችኝ ማለት ነው። ጀመረችኝ አስገባችኝ ማለት ነው። ከዛ ለእንትን የሚዘጋጅ ውሃ እቺ ግማሽ በርሜል አለች እና እዛ ውስጥ ውሃ ማለት ድሮኛ ሰፈር ውሃ ስለሌለ ካሉ ሰፈር እናመጣላት ማለት ነው። እና ግማሽ በርሜል ነች ማለት ነው። ደብድባኛለች በጣም እኮ መታኛለች። አይበቃትም ምን በቃ ምናምን ነገር ብዬ ገና ስገባ ያዘችኝ ማለት ነው። እንደዚህ ይዛኝ እዛ ከምትሞት እኔ እዚህ ገላለሁ ብላ በርሜል ውስጥ እንዲከተተችኝ ማለት ነው።
እንዲህ ከተሰችኝ ማለት ነው በዚህ ማለት ነው። ከዛ የሆነ ጎረቤታችን ነበረች እሷ ምናምን ነገር መጣ እንትናችን ማለት አስጣለች። ጥቅም ነበር በጌታስ ጫፍልቄ ነው ጫፍልቄ የምር ማለት ነው። እኔ ማለት በጣም ነው ብቀምቀመው ማለት ነው። ስቅም ደግሞ ማለት ነው ምንም እንትን አለ ማለት ይሄ በቃ መቃም ካለብኝ ምንም አይነት ነገር ይሁን አደርጋለሁ። የመንግስት ስራ የመንግስት የግል ስራ ምናምን ነገር ምንም አልሰማም ነገር የለም። ይሄን አንድ ቅድም ትናንትና እየነገርኩ ነበር። የሆነ ሰዓት እንደውም ማለት ነው ስራዎች አቁምኩ ማለት ነው። ስራ ወደ ከተማ ማለት እንደዚህ ፋውሎች አበዛው ማለት ነው። እንደዚህ ኤሌክትሪሻን ነኝ ማለት ነው። እና ብዙ ፋውሎች ሳበዛ ጊዜ መውጣት አስጠላኝ። ወደ ማለት እንደዚህ ስራዎች መስራት አቁሜ ስልኬን ዘጋግቼ ቁጭ ብያለሁ። ከዛ የሆነ ጊዜ የምናደርኩ መሰለ የሆነ ሰውዬ እዚህ አሁን ሀይቁ ጋር ማለት ነው እኔ ወርዳለሁ ወጣት ነው ማለት ነው። እና የሆነ ሰውዬ ይመጣል ማለት ነው። ምን ሊያደርግ እባብ ይፈልጋል ማለት ነው። እባብ ለመፈለግ ማለት ነው። እና ለምን ፐርፐዝ ለምን ጥቅም ይሁን አላውቅም። ሲፈልግ የሆነ ጊዜ ምን አደረኩኝ? ምን ሊያደርግልህ ነው አልኩት። ምንም አይመለከትም በቃ ከፈለግ አንጣልኛል እባብ። እሺ አመጣላለሁ ፈታ በል አልኩት። ከዛ በአንድ እባብ 50 ብር ነው የምቀበለው። አንድ እባብ 50 ብር እቀበላለሁ ማለት ነው። በነገር ላይ አይነት አላቸው እባቦቹ ማለት ነው። የሚይዛቸው እባቦች እፉኝት በነገራችን ላይ በጣም አስፈሪ ነች፣ ታስፈራለች ምናምን ነገር ታስታውቃለች። ለመያዝ ታስባት ገና ራሱ ማለት ነው በጣም ተተናኩላኝ ምናምን ነገር እና በጣም እንትን ውስጥ ማለት ዋጋ ከፍልባታለሁ እሷን ለመያዝ ማለት ነው። እና ለእሷ ትንሽ ጫን ይላል 10 ብር ይጨምራል 60 ብር ትሆናለች እሷ። እና እንደዛ እያደረኩ ምናምን ነገር በቃ እያዝክ ትሸጥለታለህ። ቢያንስ ቅዳሜ መስት በቃ አሁን ቅዳሜ መስት እሱ ቢዝነሴ እቺ ነች በቃ ሌላ ስራ አልሰራም። እና በዚህ ሙድ ምናምን ነገር ይሄንን እንትን ነበር ማለት ነው። የእባብ እያዝክ ከዛ ሸጠህ ጥቅማል በሚገባ ጫፍልቄ ዘሬን ታውቃለች አታውቅም። ይሄን ጉዳይ በነገር ላይ ማለት ነው አታውቅም። ግን እባቦቹን እንደሚይዛቸው እቤት መጥቼ እንደማሳደር አርባ ስፔሻል አሁን ለቅዳሜ አንዳንድ ጊዜ አርባ አሳድሬ ማን ይዛቸው ገብቼ እቤት እንደማሳደራቸው ምናምን ነገር ታያለች ማለት ነው። ግን አታውቃቸውም ማለት ይሄ ምንድነው ኮንሰንትሬት አሰጡም ሚያዝን እንጂ አሁን ምን እንዳያዝክ አታውቁት አይደለም። ስንት ሰዓት ይፈጅባል አንድ እባብ ለመያዝ? ካየሁት 5 ደቂቃ ይፈጅብኛል። ብቻ እኔና እሱ አንተያይ ብቻ አንተያይ እንዴ አየኝ እሱ ካየ ስፔሻል አሁን እሱ ካየ የማምለጥ ፕሮባቢሊቲው ሰፊ ነው። እኔን ግን አያመልጠኝ። እንዴትም ገብቼ አወጣዋለሁ። እንዴትም ይሁን ተከትዬ ሄጄ ማለት ነው። ትምህርት አረስ ከዲፕሎማ ተምሬያለሁ። ኤሌክትሪክሲቲ ማለት ነው ከዲፕሎማ። አሁን ከማን ጋር የምትኖረው? አሁን ከባለቤቴ ጋር ምርጥ ሚስት አለች። በእውነት በጣም ዋጋ የከፈለች ማለት ነው ለኔ ማለት ነው። በጣም 2011 እዚህ ከመጣ በኋላ ተለወጠ በሚገባ አሁን 2011 ላይ ማለት ነው ከዚህ የርኩ ሰዓት ላይ ማለት ነው እዚህ መመስከር ማለት ነው ውስጤ ነበር። ግን እስቲ ቆይ ማለት ሊያዘው አሁን ጥላውን በአግባቡ ሊያዘው ያንን ጥላ በአግባቡ ሊያዘው እና እስቲ ሊያዘው ይሄን ነገር ብዬ ነው የዛን ሰዓት ያለፍኩት ማለት ነው። እና ሲስተርን ከሲስተር ጋር ሲስተር ነው ይዘሽ የምጣቸው አንተ ነበር የምታገለግለው። ከዛ 2011 ላይ ማለት ነው ከዚህ እንደተመለስኩ ማለት ነው ማዘር ከብቶች አሏት ማለት ነው። ምን አደረኩኝ? በቃ የመጀመሪያ ስራዬ ከዚህ እንደሄድኩ ማለት ነው ምንድን ነው ያደረኩት? መንጋ በተንኩ የጀማ በተንኩ ማለት ነው። የመጀመሪያው ፕሪንሲፕ እንትን እቺን ነገር ነው መቀጥ ይወሰርኩልህ ማለት ነው። እና ጀማ ነው በተንኩት ማለት አንዳንድ ማለት ነው። ስልኬን አጠፋው እዚህ ሲደውሉልኝ ምናምን ነገር አልሰማችሁ ምናምን ነገር ማለት እያልኩ ስልኬን አጠፋውበት ማለት ነው። ቢደውል አልሰማም። ስወጣ ራሱ ሰፈር ቀይሬ ነው የምወጣው። በዛ ሰፈር ሲያገኙኝ ሁላ እንትን ከሷ ጋር ነው የምወጣው ማለት ነው። ከዛ 12 ላይ ሲገባ የሆነ ኮሮና ምናምን ነገር መጣል እንደዛ አይነት ነገር። ከዛ በዛን ሰዓት በቃ ከከፍቶቹ ጋር ነው የምውለው ማለት ነው። በጣም በእንትን ማለት ነው። እና ሌላ ደግሞ ለራሴ የሰጠሁት አንድ የሆነ ማንነት አለ ማለት ነው። በጣም ጠልቼው ከዛም በኋላ አሁን ደግሞ ማለት ነው እሱን ነገር አድርገህ ፈርጌ ተውኩት ማንነት ማለት ነው። በነገር ላይ አንተን እዚህ ስታስተምር ማለት ነው 2011 ላይ የምጽፈው በጣም እየደበርከኝ ነው ማለት ነው። ይቅርታ እያልኩ ነው
እሺ ይቅርታ አድርጌና እና ስጽፍ ወይ ስማር ማለት ነው ስትናገር አንተ በጣም እየደበርከኝ ነው የምጽፈው ማለት ነው። ለምን መሰለህ ማንም ሰው ማለት ነው ቀድሞኝ እንዲያነበኝ አልፈልግም። ቀድሞኝ ያነበበኝ ሰው እንደሚያሸንፈኝ አውቀዋለሁ። እኔ ደግሞ ያን ሽንፈት አልፈልግም። ገብቶሃል አይደል? አባባሌ የሆነ ሰው ሲያወራኝ ማለት ነው ሲያወራኝ እኔ አንተን ቀድሜ ነው አውርቼ ማለት ወደ አንተ ጋር ለመምጣት የምፈልገው ወደ አንተ ውስጥ ለመምጣት የምፈልገው በራሴ አካሄድ ምናምን ነገር ነው እንጂ አንተ ቀድመኝ ካነበብከኝ አልሰማም ማለት በቃ እንዴትም አድርጌ ፉርሽ አድርጌብህ ማለት ነው ጥዬ እሄዳለሁ ምናምን ነገር ማለት ነው። አንተ ግን በላኸኝ ታውቃለህ። እና በጣም ቴንኪው እና ይሄን ስላደረኩኝ በጣም ይቅርታ ማለት እዚህ ስትመጣም በፊት ዳር ይዘህ ነበር? አዎ ቀላል አሰቃይቻችኋለሁ እንዴ? እሱ ልጄ ነው። ቀላል አሰቃይቻችኋለሁ። ነይስቴ ታለች ሚስት አንደኛ ነች አንተ ሚስት ዛሬ እንደገና አያልቅም። ስታምሪ ደግሞ በእናትሽ አንቺ ምን ሆነሽ ነው? ያስቸግር ነበር በጣም 2011 ሲመጣ። አዎ እዚህ እስከሚመጣ ድረስ በጣም ነበር የሚያስቸግረው። ከዛ በኋላ ብዙም አልተቸገርንም። ግን ያው ሲወጣ በቃ እኔና እናቱ እዛ የሱ እናት ግቢ ነው ሰርተን የምንኖረው። ወጣ እንባባላለን። ሩጭ እመልሰዋለሁ። በጣም ነበር የሚጠሉኝ የሱ ጓደኞች በዛ ሰዓት። አሁን ግን በቃ አረኛን ሙሰጂን እሱ የሄደበት ቦታ ምናምን ሄዳለሁ እና በቃ በራሱ ሲጠነክር ልክ ከዚህ እንደሄደ ቸርች ምናምን የጀመረን ከዛ በኋላ በቃ በራሱ ሲጠነክር መሀላቸው እንኳን ቢገባ በቃ አያደርግም። አሁን ስራ ጀምሯል በስርዓት በቃ አሪፍ ነው። አጨብጭቡለት። አንደኛ ናት። ሚስት ደግሞ ሀቅ ነው የምትመሰክረው ታውቃለህ። የሚስት ምስክርነት ሀቅ ነው። የባቡን አጫውቶች ነበር አላውቅም እኔ እሱ ዛሬ ነው ይሰማል። አላውቅም። ስንት ልጅ አላችሁ? አንድ ልጅ አለን። ሁለተኛ ደግሞ እርጉዝ። አንቺስ ለመጀመሪያ ጊዜ መጣሽ? አይደለም አምና መተን ነበር እኮ ልንመሰክር ብለን ስንነሳ ፈራንና ብዙ እንትሳለ ተው ነው እንጂ አምና መተን ነበር። አምና 3 ሆነን ነበር የመጣነው። መጀመሪያ 2 ሆነን ከዛ አንድ ሰው ጨመርኩኝ ከዛ አሁን 8 ሆነን መጣን። ልጆች ይዘመጥ? አዎ በጣም ልጆቹ አክስቶች ልጆች እና አንድ አባቴ ምትል አንተ አባ? አዎ ኑ እስቲ ሳምራዊቷ ሴት ከተማውን ጠራች አይደል? አሁን 8 ነን። ነገ ደግሞ ታኛለህ። እውነት ነው የምልህ ማለት ኑ እስቲ አባት ናችሁ እሳቸው? እሺ ጤና ይስጥልኝ። እንደምን ነዎት? እስቲ ይቀመጡ። ኑ እዚህ ቆሙ እንጂ። ጤና ይስጥልኝ የኔ አባት። እግዚአብሔር ይመስገን። እንዴት መጡ እዚህ? የመጣሁት እንኳን ቀደም ብዬ የዛሬ ዓመት መጥቼ ነበር። እዚህ መጥቻለሁ። ያንንም ልመጣ የቻልኩት በዚህ በልጄ ምክንያት ነው። ምክንያቱም ከዚህ በፊት ብዙ ጥፋቶችን ያጠፋ ነበር። ወዲያው ጌታን ሲቀበል እሱ ተለውጦ ሳይ እኔ ጥበቡ ለምንድን ነው እንትን ማለት ነው እሱ እንዲህ ከተለወጠ እኔ ራሴን መለወጥ ለምን አልችልም የሚለው ነገር እንትን ብሎ ጌታን ተቀበልኩ። ከዛ በኋላ መልሼ እዚህ ለእንትኑ ሲመጡ ለወጥ አሁን እንትኑ ስመጣ መጣሁኝ። አምናል እዚህ እንትን ብዬ ብዙ ለው ተምሬ ነው የሄድኩት። ሙሉዋን ተምሬ ያለሁኝ። ከዛ ራሴን መለወጥ ጀመርኩ። እዚህ በተማርኩት እንትን አልኩኝ። አሁን ደግሞ በአንዳንድ ሁኔታ ምክንያት ደግሞ ከቸርች ቀረው።
የቀረውበትም ምክንያት ደግሞ ትንሽ አንዳንድ ሁኔታዎችን እያየው ቸርች መሄድ ሁሉ አቆምኩ። ጥፋት እንዳለብኝ ያውቃል። ሰው እያየሁ አይደለም ነው እግዚአብሔርን እያየሁ ነበር መሆን የነበረበት። እኔ ሰው እያየሁ ነው። በቃ ሰው ከሌ ቀደም ብለው እኔ ገና 2 ዓመቴ ነው ጌታን ከተቀበሉ። ባለቤቴ ራሷ ከ10 ዓመት በላይ ሆኗታል። ቸርች በቃ 1 ወር 2 ወር ቀረው። በቃ ዝም ብዬ ገና ጠዋት ነው የተናገርኩት። ይቅርታ የምጠይቀው ሰው አለ ብዬ ሁሉ እንትን ብዬ ነበረ። ቆይ እናቀርብሃለን ምናምን ብሎኝ ነበረ። አጋጣሚ ሳገኝ ስህተት ብዬ። ስንት ልጆች አሉት? 3 አሉኝ። ይቅርታ ቤት ይገነባል እንጂ ይቅርታ ክፉ የለው። የእሱ ለውጥ በጣም አስገርሞታል። በጣም ነው እንትን ያለ የሚያስገርመው። እና አሁን እኔ ባለቤቴን መጠየቅ የምፈልገው 20 ዓመት በአንድ ቤት ውስጥ ቁጭ ብለን ተኮራርፈን ያለ ነው። ያይ አሼ ነው ምለው ይቅርታ አድርጊልኝ፣ ይቅርታ አድርጊልኝ፣ አጥፍቼም ከሆነም ይቅር በይኝ ነው። በጣም ወድሻለሁኝ፣ አከብርሻለሁኝ፣ ይቅርታሽን እፈልጋለሁኝ። ወድሻለሁ ሲሉ ደስ ይላል። ይደገማ በሁለት ናስ ወይ በጣም ናፍቆኝ ነበር ይሄን አማርኛ እግዚአብሔር እኛ ቤት ማለት ነው። ይሄን አማርኛ እንዲጠቀሙት ብዬ ማለት ነው። የምር እየጮኩ ማለት ነው እላታለሁ ማለት ነው። እሱ ማለት ስለሚሰሙ እንዲሰሙኝ ብዬ ማለት ነው። ማማ ወድሻለሁ ምናምን ነገር እላታለሁ ማለት ነው። ይኸው በድጋሚ ወድሻለሁ፣ አከብርሻለሁ የልጆቼ እናት። እኔ ቶሎ አይ ላቭ ዩ ሶ ማች ምላችሁ እኮ አይደል እንዴ? እነዚህ እንደውም ብዙም እንግሊዘኛ ላይ እስከዚህም ናቸው። እሺ ይኸው እዚህ ጋር ሻሽዬ ወድሻለሁኝ፣ አከብርሻለሁኝ። እሺ በጣም ነው የምወድሽ። ስለምወድሽም ነው ብታኮርፍኝ እንትን ብትይኝም ምንም ነገር ካችን ላለመሸሽም እንትን ተስፋ መቁረጥም አልችልበትም አላውቅበትም። እና ስለዚህ በጣም ሲበዛ ወድሻለሁኝ፣ አከብርሻለሁኝ። አሁን ይቅር በይኝ በቃ ሁሉን ነገር በቃ በጣም ነው የተሳካልና እሷም በጣም ነው የምትወደው፣ ግን ለሱ ብዙ ከፍላለች እሷም ማለት ነው። እውነት እንደ ወንድ ነው የምትለው የምትሰራው። ቤት ውስጥ ከብቶች አሉ፣ ዶሮች አሉ። በጣም ነው የምትሰራው እውነት። እና በሱና በሱ ምክንያት ስኳር በሽተኛ ሆናለች እሷ ማለት ነው። ታገለግላለች፣ ቸርች ማገልገል አቅቷታል በሱ ምክንያት፣ በባሏ ምክንያት ማለት ነው። ጸልያ ተነስታ ነገር ነው በቃ ጌታው አንሳኝ ነው የምትለው። አሁንማ አንሳኝ በቃ ማለት ማገልገልም አቅቷታል እሷ ማለት 20 ዓመት ነው የተቋረፈው። አዎ በቃ ከዛ በላይ ግን ምክንያቱ እሷ ትታመማለች። ችግሯ ይሄ ነው። እሱ ደግሞ ሊረዳት አልቻለም። በዛ ምክንያት በቃ ለምንድን ነው እሱ ደግሞ ያንን እልህ አድርጎታል። በቃ እንደ እልህ ነው የሆነ ነገር። ይሄን ስራ ይሄንን አድርግ ካለች በቃ ጩኸት ነው ቤት ውስጥ። ግን አሁን እኔ የምጠይቃችሁ ያኔ ስትጋቡ የዛሬ ስንት ዓመት ነው የተጋባችሁት? በ75 እኔ ሳልወለድ። እሺ በሰርግ ነው ሞልቶታል። በሰርግ ነው የተጋባችሁት? በቃ ብልን ያስገባለው እሷ ገባች በኋላ ወቁልን በቃ ምን ይታወቃል ወይ እዚሁ ቬሎና ለብሳችሁና ይጠሩ ያተና ይጠሩ አይደለ? 20 ዓመት ከተኳረፋችሁ በፍጹም እዚህ ቬሎ ሰዓት ለብስ ለመጀመሪያ ጊዜ የመጣውስ
ሌላስ? አንቺም ለመጀመሪያ ጊዜ፣ እሱም አንተም ለመጀመሪያ ጊዜ። ብዙ ሆናችሁ ነው የመጣችሁት። ሚዜ ትሆናላችሁ። እናንተ የሴት ሚዜ ትሆናላችሁ፣ እነሱ የወንድ ሚዜ ይሆናሉ። ሰርጉን እዚህ 4ኛ ዙር እናደርጋለን። እሺ በቃ አመሰግናለሁ። ቻው። ስልክ ሰጠኛለህ፣ እደውላለሁ። ቻው ሂዱ።